ነገሮችን ቶሎ ጨርሰን ከዚህ ቤት ወጥተን እኔ እሱ አጓብቶኝ አይደለ ጓደኛህ እንዳይመለስ አድርጌ ላኩት። ትሰማኛለህ? ይሄ ሰውዬ ከዳነ አንተ ነው በሬሳ ሳጥን አሽጌ መቀብርህ። ከዛ ዓለም ላይ አንድ ቀረኝ የምለውን አባቴ ምን አለ ይሄን ጥቁር ልብስ ስታወልቀው? ስለ እናቴ ምን ልትናገሪ ነበር? ግን ይቺን ልጅ ይዛ የመጣችበት መንገድ ጥሩ አይደለም። ንዳው። ምንድነው ወሬስ? ምን ንዳው? ያን ልጅ በፍቅር ጠብ የምታደርገው እሷ ናት። ንዳው ወደሱ። ማናት እሷ? ምንድነው? ጅኮትት እንዴ ምንድነው? ገሽታችሁ መኪና ውስጥ ተቀምጣላችሁ እንዴ? አንተ ምንድነው ያነደው? ገሽታኝ ነበር እኮ ደግሞ ገሽታኝ ነበር እላለሁ እንዴ? ገጨኸኝ እንጂ። ኧረ ሐኪም ቤት ውሰዱኝ፣ ገላችሁኛል እኮ ገላችሁ ልጠፉ ነው። $1 ሚሊዮን ብር ሰጥሻለሁ። 1 ሚሊዮን? 1 ሚሊዮን ምንድን ነው? 1 ሚሊዮን ብር። ኧረ በራጉኤል ሙድ አትያዢ። አሁን ለወገቤ መጠገኛ የሚሆን 200 ብር ረጂ። 1 ሚሊዮን ብር ይሻልሻል ወይንስ 100 ብር? አንቺ ሴትዮ በቃ ያለሽን ውጪኝና ልሂድበት። ወይ ጉድ! 1 ሚሊዮን ማለት ግን ስንት ነው? በህይወትሽ አይተሽው የማታውቂው ብር ነው። ትቀልጃለሽ እንዴ? እንደዚህ አይነት ብር ከሰውየው መንትፌ ያመጣሁት ቦርሳ ራሱ የለውም። እንደውም ቆይ ላሳይሽ። ይሄ ውሻ ልጅ ወረቀት የሞላበት ቦርሳ ሰረቅሽ ብሎ ነው ልቤን በእጄ እስኪዛት የሚያሯሩጠኝ። ቆይ ብቻ ላግኘው። ካፈር ነው የምደባልቀው። ራጉኤልን አልለቀውም። ይሁና እሱ ባያሯሩጠኝ ነው መቼ እናንተን አገኛችሁ ነበር። እናንተን ባላገኛችሁ ደግሞ አልገጭም ነበር። ባልገጭ ደግሞ አሁን ያልሽውን ብር አላገኝም ነበር። እኔ የምልሽ እንደዚህ ነካ አድርጋችሁ 1 ሚሊዮን ብር ከከፈላችሁ በደንብ ብትገጩኝ ስንት ትከፍሉኝ ነበር? አሁን ከተስማማሽ ስለ ስራው ማውራት እንችላለን። ስራ? አዎ ስራ ሰርቼ ነው እንዴ የምትከፍሉኝ? አብርሽ ምግብ ላቅርብልህ። በቃ ለምን ሀዘን ታበዛለህ? ቆይ ለምን አይበቃህም? በቃ አትበይኝ አለ። የሞተው አባቴ ነው። የተሰበረው ምርኩዜ ነው። እንዴት መጽናናት እችላለሁ? በጭራሽ አልችልም። ሀዘን ማብዛት ጥሩ አይደለም አብርሽ፣ እባክህን ተጽናና። እናቴን ወሰደ። ከዛ ዓለም ላይ አንድ ቀረኝ የምለውን አባቴ። ከዚህ በላይ ምን ያደርገኛል? የቀረሁት እኔ ነኝ። እኔም በጉጉት ነው የምጠብቀው። ከፈለገ አሁን ይግደለኝ። አብርሽ ተው፣ ከፈጣሪ ጋር አትጣላ። ፈጣሪ የመከራ ድሃ አይደለም ሲባል አልሰማህም? ምንም ግድ አይሰጠኝም አለ። እኔን የገደለኝ እዚህ ምድር ላይ ያለኝ የምለውን አባቴን የገደለብኝ ቀን ነው። ከዚህ በላይ ምንም አይመጣም። ሄሎ ዶክተር፣
ምን ማለት ነው? ነቃ ጋሼ ነው? ሂድ ግቢ አንቺ። ምን አባው ነው ያልከው አንተ ሆዳ? የሁሉ ገንዘብ እኮ ያስታቀፍኩ ሰውየውን እንድትገለው እንጂ ተንከባክበህ እንድታድነው አይደለም። ሰማኛለህ? ትሰማኛለህ አንተ ሆዳ? የሁሉ ገንዘብ ስሰጥህ እኮ የከረምኩት ሰውየውን እንድትገለው እንጂ ተንከባክበህ እንድታድነው አይደለም። እኔ የምልህ ሰውየው ከሞት አፋፍ ላይ የተመለሰው በምሰጠህ ገንዘብ መድኃኒት እየገዛ እያዳንከው ነው እንዴ? ትሰማኛለህ? ይህ ሰውዬ ከዳነ አንተን ነው በሬሳ ሳጥን አሽጌ የምቀብርህ። ይህን ቢላዋ ሆድሽ ላይ ብሰካው ምን ይፈጠር ይመስልሻል? እትዬ እባክሽ። ምን የሰማሽው ነገር አለ? ኧረ እኔ ምንም አልሰማሁም። ጎበዝ፣ ምንም አልሰማሽም አይደል? አይ ካልሽ ግን እዛ የምታርሱበት መሬት ላይ ነው ከነዘር ማንዘርሽ ምዘራሽ። እሺ ሞቷል። አለም አለም፣ አንቺ አለም። አቤት አብርሽ። ምን ሆነሻል? አይ ምንም አልሆንኩም። ልክ ነበርኩ። ቁርጥ ያብርሽን እናት ላሰብኩት ዓላማ የምትሆን ሴት ናት። ይሄ ጫማ ከብድሽ ነው አሁን የምትንገዳገጂው? አሁን ከዚህ ሁላ እዛ ከፖሊስ ጋር ብሮራጥ ይሻለኛል። አቦ በቃ ተይኝ፣ እኔ ይሄን አልቻልኩበትም። ስሚ፣ ውለታ እየዋልሽልኝ አይደለም፣ ህይወትሽን ለመለወጥ እየሞከርሽ ነው። ስለዚህ በደንብ ተውኝ። ሂሩት እባላለሁ። ማን ነበር ስሜ?
ማን ነበር ያልሽኝ? ሚሎና። አዎ ቀላል ስም ነው። ይሄ የሚያዝ እንዴት ይከብድሻል? ሜሎና ይዤዋለሁ፣ ግን ቀለል ያለ ስም የላችሁ? ለምሳሌ ዱዱ። ይሄን የጎዳና ስም ዞር አድርጊ። የኛን አኗኗር ልመጂ። ቆይች ሴት ማናት? ይሄ አብርሽን እናት የምትመስል ሴት ቆይታ መጡ። እህቱ ትሆን እንዴ? አይ እህቱ ብትሆን እንኳን እዚህ ቤት ድረስ ይዘዋት አይመጡም። የአብርሽ በህይወት መኖር ራሱ ያሳስባቸዋል። አይደለም ሌላ ወራሽ ይዘው ሊመጡ። ቆይ ታዲያ ማናት? ከየት ሳመጧት? ለነገሩ ምን አሳስበኝ፣ እንቃስ ብያያቸው የለ። አቦይ እስኪ ምን እንዳደረግሽ? ለበርሽ ብለሽ ነው የመጣሽው? እና ታዲያ እንደዚህ ያጨናንቅሻለሁ ብለሽኛል እንዴ? እንዴት ወክ ልጅ ፒስ ነው። እኔ የጓደኛዬ ልጅ ናት፣ ሚሎና ትባላለች። ተዋወቃት። አብርሃም እንዴ እንጀራ ለካ ሀብታም ቤትም እንጀራ አለ። እኔ እኮ ሀብታም ቤት በማንኪያና በቢላ ብቻ የሚበላ ይመስለኝ ነበረ። እዛ ጎዳና ላይ እኮ ማለቴ ጎዳና ላይ ያሉ ልጆች ያሳዝናሉ። ከዚህ ከምንበላው ቀንሰን ብንረዳቸው ብዬ ነው። የኔ ልጅ ምን አለ ይሄን ጥቁር ልብስ ታወልቀው? ተይኝ እማዬ፣ የማላደርገውን ነገር ይሻልልሽ። የኔ ልጅ አባትህን በማጣታችን አንተ ብቻ አይደለም የተጎዳው፣ እኛም ተጎድተናል። እባክሽ በለኝ፣ ይህን ጥቁር ልብስ አውልቀህ ጣለው። ምን አለ ቃሌን ብታከብር። እኔ እንደዚህ ሆነ ሳይህ አንጀት ያልችላለኝ። ምን አለ ብትው። በጣም ያሳዝኑኛል ምስኪኖች። እማዬ እባክሽ አትዘኝብኝ። ይህን ማድረግ አልችልም። ልቤ በሀዘን ቆስሏል። ማድረግ የማልችለውን ነገር አትንገሪ። ልቤ በሀዘን ቆስሏል። ማድረግ የማልችለውን ነገር አድርግ አትበይ። ሄሎ ኧረ በለው። ምንድን ነው? ምን እየሆንሽ ነው ያለሽው? ያ ሁሉ የገዛሁልሽ ልብስ የት ሄዱ ነው? ይሄን ኮተት የለበሽው? በቃ እኔ ምቾት የሚሰጠኝ ይሄ ነው።
ስሚ ከፍዬሽ ነው የመጣሽው። እዚህ ምቾትሽን ለመጠበቅ አይደለም። እና እንደዛ ተወጣጥሬ ይለዋል እንዴ? ስራሽን አትርሽ። አብርሃም እንደዚህ ለብስሽ እንዳይሽ አልፈልግም። እቅዴን እንዳታበላሽ። አቡ ምን አይነት ጣጣ ነው? እና ምን ልለብስ ነው? አቡ ምን አይነት ጣጣ ውስጥ ነው የገባሁት? ምንድነው ይልበሽ ያናትልበሽ የምትለኝ? ሻው ምንድነው ራሱ የምለብሰው? እንደዚህ አይነት ልብስ አልለብስም ሲጀመር። ጭራሽ እኔ በዚህ ተወጣጥሬ ይለዋል እንዴ? እስኪ አንድ ነገር ትናገረኝ። ቤቱን ነው ትችላት የምሄደው። እኔ የምለው ቆይ አንቺ ማን ነሽ? ዱዱ እባላለሁ። ለምንድን ነው እዚህ ቤት የመጣሽው? እዚህ የመጣሁት አብርሽን በፍቅር አንበርክኬ ካለበት ሀዘን እንዳወጣው እናቱ ግድንግድዬ ብር ከፍላኝ ነው። ምን ገንዘብ ከፍላኝ? ግን ይገርማል። የሌለ ጥሩ እናት ነው ያለው። በአባቱ ሀዘን ስለተጎዳ አሳዝኗት ይመስለኛል። አይደል? ገባኝ። አቡ ግን እኔ ነፍሴ ተጨነቀች። እኔ ሂል የሚባል ጫማ አልወድም። ያው ስራምድ ራሱ ወድቅ ነው የሚመስለኝ። ስለዚህ አብርሽን ማጥመጃ መረብ ነሽ ማለት ነው። አሁን ደግሞ በዚህ በኩል መጡ። ምን ማለት ነው? ማለት አይ ምንም። እዚህ ቤት ያለው ሰው ሁሉ እብድ ነው እንዴ? እንዴት ናት ያቺ ልጅ? ከኛ ኗኗር ጋራ መግባባት ትንሽ ከብዷታል። ግን አብርሽ የምናጠምድበት ትልቁ መረባችን እሷ ናት። እቅዳችን እንዳታበላሽብን አይንሽን ከሷ ሳትነቂ ጠብቂያት። እሺ ምን አዲስ ነገር አለ? ዛሬ ወደ ድርጅታችን የገቡ እቃዎችን ከአብርሽ ጋር እያየን ነበር። የሚገርምሽ ከኔ በተቃራኒ ሆኖ በጣም ሲያስቸግረኝ ነበር። ይሆን ስለሷ አታስብ። ሁሉ ነገር በእጃችን በእኛ ቁጥጥር ስር ይሆናል። የኔ ፍቅር በጣም ናፍቀሽኛል። ግን ለምን ዛሬ አብረን አናድር? ዛሬ ትልቅ ስራ አለብኝ። የኔ ፍቅር በጣም ናፍቀሽኛል። ዛሬ ለምን አብረን አናድር? ዛሬ ትልቅ ስራ አለብኝ። ነገ እንቀየረው የኔ ውድ። እስከ ነገ በናፍቆት አልሞትብሽም? ያው ስላልቻልኩ ነው። እቺ ልጅ ቆማ ስታይን ነበር ወይንስ አሁን የመጣችሁ? አንቺ እኮ ነሽ ከዚህ ሰፈር እንራቅ እያልኩሽ። አንቺ ግን ምንም መስሚያ የለሽ። ምንም ነገር እንዳላየች ተስፋ አደርጋለሁ። አሁን ወደ ቤት እንግባ። እኔ የምሄድበት ቦታ አለ። መግባት አልችልም። ሂሩት፣ ከምትሄድበት የበለጠ እዚህ መገኘት አለብህ። አቦ ምን አይነት የሚያስጠላ ሰፈር ነው? እንዴት የሰው ዘር የሚባል ነገር የለም? ለማላውቀው ብር ብዬ እዚህ አልሰማም ብዬ ብከረተስ ይሻለኝ ነበር። አንድ ዲድ የሚያሳጣኝ ሰው እንኳን ይጥፋ። ምን አለ ሰፈሬ ቦና ቦ እጭ
አብርሽ። አቤት አለ። አንድ ነገር ልነግርህ ነበር። ምን? እናቴ ምን? በቃ ምንም፣ ግን ይቺን አዲስ ወንድ ተጠንቀቃት እሺ? ቆይ መጀመሪያ አለ ስለ እናቴ ምን ልትናገሪ ነበር? አይ ምንም፣ ግን ይቺን ልጅ ይዛ የመጣችበት መንገድ ጥሩ አይደለም። እናቴ ጋርም እንዳየሽባት አላውቅም። ስለ እናቴ ክፉ ነገር ባትናገሪ ደስ ይለኛል። እዚህ ምድር ላይ አንድ የቀረችኝ ሰው አንድና አንድ እሷ ብቻ ናት። እሺ ለማንኛውም እንድትጠነቀቅ ስለፈለኩ ነው መናገር ያለብኝን ነገር የነገርኩ። አብርሽ ምንድን ነው? አቤት። የጠራው እንደ ያልሰማውም ነው ማለት ነው? አቤት። እውነት እኔ እዚህ ሰፈር ብቻዬን ጨነቀኝ። እናማ ካንተ ጋር አብረን ነው አላ። ስራ አለብኝ። ምንድነው እያናገርኩህ? እንዴ ትታይን ልትሄድ ነው? ስራ አለብኝ። ራጉኤልን ዛሬ አልፈታም። አንቺ ያምሻል እንዴ? እንደዚህ ነው እንዴ እንግዳ የምትቀበል? ባክሻውን ስራ አለብኝ ልሂድበት። ምን ችግር አለው? ትንሽ ሰዓት እኮ ነው። እኔ እዚህ ሰፈር የማውቀው ሰው የለም። በጣም እየደበረኝ ነው። እሺ ግን ትንሽ ሰዓት ብቻ። አዎ መች እንዴት ዋላችሁ? እንዴት ነህ ተስፋ? ሰላም ነሽ? ሰላም ነሽ? አራት ሰላም ነው። አትጨነቂ የኔ ፍቅር። ከዚህ በኋላ ከሆነና አንቺ ብዙ ጊዜ እንገናኛለን። ያው ቀስ ብለው ደግሞ ይለምዱታል። በላውን ተቀመጥ። ያ መሰሪ የለም። አለም ለተስፍሽ እስቲ ቡና አምጪለት። አሁን እንቅስቃሴያችንን መጀመር አለብን የኔ ፍቅር። ነገሮችን ቶሎ ጨርሰን ከዚህ ቤት ወጥተን እኔ እሱ አጓግቶኝ አይደለ ጓደኛህ እንዳይመለስ አድርጌ ላኩት። ይሄ ልጅ ለምንድን ነው ጉዳት የማትፈልጊው? ለምንስ ነው የምትጠነቀቂለት? እኔ አልተጠነቀቅኩለትም። ምን እንዳደርግለት ነው የምትፈልገው ተስፍሽ? በቃ እንደ አባቱ ግደዩ። ምን? አዎ ግደዩ። ለምን በስርዓት አትራመጂም? እኔ ስነ ስርዓት ይጨንቀኛል። በቃ ነፃነቴን የሚያሳጣኝ ነው የሚመስለኝ። እና ሁልጊዜ እንደዚህ እንደ እብድ ነው የምትሄጂው? እብደት እኮ ደስ የሚል ነገር ነው። ነፃነት አለው አይደል እንዴ? ምኑ ደስ ይላል? አንተ ቆም! ምን አይነት እብድ ነች? አሁን በሱ ቤት ሰራልኝ ማለቱ ነው? ቆይ ብቻ ይምጣ። ሜሎና አንድ ጥያቄ ልጠይቅሽ ነበር። ምንድነው? ሰው መጉዳት ትፈልጊያለሽ? ምንድነው? ምን አለ መሰለሽ አብርሽን ሊገሉት ነው እና እንድትረጁ ፈልጌ ነበር። ምን ማለት ነው?